ነው ሆዴ ባባ አልችላል አንጀቴ አልችላል አንጀቴ በማንኛውም ጊዜ ግን ያለውሽ አውቃለሁ ቅንምትዩ የመጣሽ ፊቴ እሊና ባለፈው ነግሬ ነበር እሷ ስለዚህ ቤት ብዙ የምታውቀው ነገር አላት ፎቶዋን ማግኘት ይችላል ለምንድን ነው የምትከታተለው ሳሚ አረኛ ቆሻሻ የሳሚ ፍቅረኛ ነች ውጪልኝ ህሊና በቃ ከህይወቴ ውጪልኝ ሰው ነኝ እኮ አቀማጣው ማንደፍሮና ጀሌዎቹ ሆድ ብቻ እንጂ ልብና ጭንቅላት የላቸው የክርስቶስና ያላዛርን ታሪክ ደግመ ልጅ ስዩም ተነስተልኛለ ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ትዝታ ሳሚ ህሊናን ያስታውሳታል በቀጣይ ክፍል ወይስ አያስታውሳትም ምን ታስባላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ እኔ ግን አንድ ነገር ልነግራችሁ እችላለሁ ሳሚ ሙሉ ለሙሉ አይምሮ ተቀይሯል ስለዚህ ሊያስታውሳት አይችልም ምናልባት አይምሮ ላይ ይሆን እንደሚያቃት ነገር ግን የት እንደሚያቃት እንደጠፋባት እንደዛ አይነት ስሜት ሊሰማው ይችላል እንጂ መቼም አያስታውሳትም ለማንኛውም እንዴናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች አማናችሁ ወይ ዛሬም አብረን ህሊናን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ህሊና በባለፈው ክፍል በጣም አሳዛኝ የሆነ ነገር ነበር ያየነው ቴዲና ህሊና በመጣላታቸው በጣም ቅር ብሎኛል ቴዲ ደግሞ ልክ ነው ምክንያቱም ይሰማዋል ሰው አይደለ ይሄ ሁሉ ነገር የተፈጠረው ደግሞ በእሷ ምክንያት ነው በህሊና ምክንያት ነው እና በሁለቱ መጣላት በጣም አዝነን ነበረ እንደገና ደግሞ ቴዲ ስለ ፍቅር እያሰበ በነበረበት ታይም በጣም ያሳዝን ነበረ ነገር ግን እዚህ ድራማ ላይ ቴዲ መገኘቱ ድራማው ሌላ ሌቭል ውስጥ የከተተው ታውቃላችሁ ይሄንን አይደለ ምክንያቱም ባክግራውንድ ሙዚቃ በቃ ቴዲ ነው ያለበትና እያንዳንዱ ነገሮች ማጀባያዎቹ ምናምን በጣም ያምራሉ ድራማውን በቃ ሌላ ከፍ አድርገውታል ምናልባት ቴዲ እዚህ ድራማ ላይ ባይኖር ድራማው ምን ያህል ክፍተት እንደሚኖረው ማሰብ እንግዲህ ለእናንተ ለተወላችሁ ለማንኛውም ግን በትላንትናው ክፍል እንዴት ነበር እናንተ እንዴት አያችሁት የትላንትናውን ክፍል አሪፍ አገኛችሁት ምን ታስባላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ከዛ በዘለለ ወደ ማንደፍሮ ልምጣና ይሄ ማንደፍሮ የሚባለው ሰውዬ እንዴት እንዳስጠላኝ የዝንጀሮ ጸጉር አርጉ በቃ ተጫወተብን እኮ በነፍሳችን ተጫወተ አስጨነቀን እኮ ጋይስ አስጨነቀን ክፍል 1 ላይ አስጨንቆን ክፍል 2 ላይ ሜሶዬ ያስጨነቀን ይቀጥላል አረ መላበሉት የሆነ ሰዎች አረ መላበሉ አረ ተውል እንዴ ፍቱና አሁን ያለበት ሌቭል ጭራሽ የሚደረስበት አይነት ሌቭል አይደለም ክፍል 1 ላይ ይሻላል አሁን ክፍል 2 ላይ ሌላ ሌቭል ነው ያለው ጋርዶቹ ብትሉ የሚሰሩት ሰዎች ብትሉ ሌላ ሌቭል ማለት ነው ሌላ ታሪክ ሌላ ጉዳይ ላይ ነው ያለነው እነሱን አልፎ እሱ ጋር መድረስ ማለት እንግዲህ እኔ እንጃ ሳስበው ህንድ ፊልምም እየመሰለኝ ነው የምሬን ነው የህንድ ፊልም ጠላቶች ናቸው እንደዚህ ዋናው ጠላት ጋር ለመድረስ የማይቻል አይነት ነገር ነው እያየን ያለነው ብቻ ድራማው ሌቭሉ ማለት ከፍ ብሎ መታየቱ እንደዚህ በደንብ እንትን ማለቱ በጣም ደስ ብሎኛል ግን ያው ከኛ ሀገር ጋር ስታነጻጽሩት አለ ወይ ለማለት ትንሽ ይከብደኛል ምክንያቱም ያው እንደዚህ አይነት ነገር ስለማላቅ በሌላ ድራማም ቢሆን አይቼ ስለማላቅ ሊሆን ይችላል እንግዲህ ሊኖርም ይችላል አያቅም ወደ ህሊናና ወደ ሳሚ ወይም ደግሞ ወደ አዲሱ ስዩም እንመለስ ህሊናና ሳሚ እንግዲህ ፊት ለፊት ተገናኝተዋል ቀደም ጠይቄያቸዋለሁ ያስታውሳሉ ወይ አያስታውስም የሚል ጥያቄ ጠይቄያቸዋለሁኝ ምላሹንም ያው መግቢያ ላይ ሰጥቻቸዋለሁ አያስታውሳትም ያልኳችሁ በፍጹም ያስታውሳታል ብዬ አላስብም ምንም ያህል ጥሩ ጊዜ ቢኖራቸው ጥሩ የፍቅር ጊዜ ቢኖራቸው ሁለቱ
ያስታውሳል የሚል ሐሳብ የለኝም ሳሚ ምክንያቱም ሙሉ ለሙሉ ነው አይምሮን የቀየሩት ነገር ግን ቅድም እንዳልኳችሁ እንደ ህልም ወይም ደግሞ ህልም አይታችሁ አንዳንዴ ይሄን ነገር የት ነበር ያየሁት የምትሉት ነገር የለም ወይም ደግሞ የሆነ ሰው አይታችሁ ለምሳሌ ድራማ ላይ ሊሆን ይችላል የሆነ ቦታ አይታችሁ በአካል ስታዩት ይሄን ሰው የት ነበር ያየሁት አውቀዋለሁ ግን ማቅበት ጠፋኝ የምትሉት አይነት ሐሳብ ገጥሟችሁ ያቅም ሳታስታውሱት በቃ ተቀራላችሁ በዛው ማለት ነው ግን ልጁን ታቆታላችሁ የምታውቁበት ቦታ ጠፍቷቸዋል እንደዛ አይነት ሐሳብ ሊሆንበት ይችላል ወይም ደግሞ እንደዛ አይነት አስተሳሰብ ውስጥ ሊገባ ይችላል ሳሚ ምናልባት እሱንም ያልኳችሁ ያው ካላቸው ቅርበት የተነሳ በመሃላቸውም ካላቸው ፍቅር የተነሳ ምክንያቱም ሳሚ በጣም ይወዳት ስለነበረ ክፍል አንድ ላይ ህሊናን በጣም ያፈቅራት ስለነበረ እንዲሁም ደግሞ እኔን ተይኝና ሂጂ ብሎ እሷን የሚያዳናት እሱ ስለሆነ ሙሉ ለሙሉ ድፍና አድርጎ ይረሳታል ማለት አልችልም ሶ ይሄንን ነገር ነው ማስበው እናንተ በምን ታስቡታላችሁ ማለት ምን ታስባላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ማንደፍሮ ህሊናን እንዲያመጣለት በህይወት እንዲያመጣለት ነው የፈለገው ነገር ግን ህሊናን በዛ ሁኔታ ውስጥ ይዟት ይሄዳል ማለት ትንሽ ከበድ ይላል ምክንያቱም እንዳያችሁት ሳሚ ራሱ ለምንድነው የምትከታተሉ ይላል ስለዚህ ነገሩን እንዳያውቁት ወይም ደግሞ ሌላ ጊዜ እሷን ለመያዝ ወይም እሷን ለመውሰድ እንዲሆን ነገሩን እያሸጋገረ ስለሆነ በቀጣይ ክፍል ህሊናን ይወስዳታል የሚል ሐሳብ የለኝም ሶ ህሊናን አይወስዳትም አይዛትም ማለት ነው ባጭሩ ምክንያቱም አንደኛ አደባባይ ላይ ነው ያለው ሁለተኛ ልጅቷ አብራታለች ስለዚህ አደባባይ ላይ በቀን በምን አይነት መንገድ ሊወስዳት ይችላል ስለዚህ ስለማይቻል ነው ሐሳብ የቀየሩት ሶ ራሳቸው እየተከታተሉ ለምን ተከታተልሽኝ ብለው ያሉትም ለዛ ነው ማለት ሳሚ እንደዛ ያለው ለዛ ነው እና በቀጣይ ክፍል አትያዝም እናም ደግሞ የነሱ ሰው መሆኗን ሙሉ ለሙሉ ህሊና ካወቀች ትጠነቀቃለች ብዬ ነው ማስበው ቀጣይ ላይም እሷን ለመውሰድ እንደሆነ ይገባቸዋል ብዬ ነው ማስበው ማለት ነው ሶ እናንተ እስኪ በምን መልኩ ተረዳችሁት ሐሳባችሁን አስቀምጡልኝ በመጨረሻ ላይ ማነሳላችሁ ቴዲ ነው ቴዲ ቅድም እንዳልኳችሁ በጣም አሳዘነኝ መጨረሻ ማለት ነው ልጁን ፍለጋ የሚሄድበት መንገድ ምናምን ብቻ በጣም አሳዘኝ ነበር ነገር ግን የማይቻል አይነት አካሄድ ነው ሄደው እኔ እንደኔ ከዚህ በፊትም ሪከመንድ አድርጌያቸዋለሁ ተናግሬያለሁኝ ቴዲም ከነህሊና ጋር ሰልጥኖ ከነህሊና ጋር ተቀላቅሎ ከነህሊና ጋራ ነው እሱም ይሄንን ነገር መቀላቀል ያለበት በየ ነግራቸዋለሁኝ ልጁን እንደምንም ብለው ከማንደፍሮ እጅ አውጥተው ሁለቱ ልጆች ሰው ማያገኛቸው ማንንም ማያገኛቸው ቦታ ወስዶ አስቀምጠው ቴዲም ከነሱ ጋር ተቀላቅሎ ይሄንን ሚሽን መስራት አለበት ብዬ ነው ማስበው ልጁን ብቻ አምጥተው ለቴዲ ሰጥተው አሁንም ይሄ ነገር የማይከይድበት ወይም ደግሞ ልጁን ለመውሰድ ሌላ ነገር የማያደርጉበት ምንም ምክንያት የለውም ሶ ይሄንን ነገር ነው ማስበው ቴዲም ይሄንን ትግል ይቀላቀላል የሚል ሐሳብ ነው ያለኝ ማለት ነው በአጭሩ ከዛ በዘለለ በሞተው ሰው ፈንታ ያቺ ላሊት ነው ሉሊት ነው የምትባለው አረ የምን ሉሊት ነች ለሊት ነች ሊሊት ነች አረ ሉላ ነች አረ ምን ስሟ ራሱ አይያዝልኝም እኔ ማንደፍሮ ነው የሚያቀበት ስሟን እኔ አልያዝ ብሎኛል አማርኛ ነው ግን ስሟ በአማርኛ ስፔሊንግ አለው ይጻፋል ስሟ ጋይስ ብቻ እሷ ሴትዮ እንዴት እንዳስጠላች ወይኔ ኬት እንዳመጧት አላውቅም ክፍል አንድ ላይ ያለችም አላየናትም ክፍል አንድ ላይ ክፍል ሁለት ላይ መጡ ሰዎች በቃ ሁሉም ጨካኝ ደግሞ አይኑዋቸውን ደፍና አድርገው ነው ጭክን የሚሉት ማለት ትንሽ ሊና የሚባል ነገር የለም በጭራሽ የለም አልፈጠረባቸው ድፍን ያለ ጨካኝ በቃ ድፍን ያለ ማለት ነው እዛ ጋር ሄዳ ትመረቃለች ጋይስ እንደዚህ መመረቅ ይቻላል እንዴ ክፉ ስራ እየሰሩ አረበስማ ምርቃቱ ራሱ እርግማን ነው የሚሆንባት አሁን እነዛን የሚያካክሉ ልጆች ወስደው በቃ ሊጫወቱባቸው አንዳንዴ ግን ከባድ ነው እውነት ዝም ብላችሁ እስኪ እንደ ሰውኛ አስቡት ድራማ ነው አይኖ ይገባኛል ግን ዝም ብላችሁ አስቡት አይጠፋም እኮ እንደዚህ የሚያደርግ ሰው እኮ አይጠፋም ጋይስ አይጠፋም ስለዚህ አስቡት ልጆቼ ጥሩ ቦታ ይደርሱልኛል ብሎ ቤተሰብ ይመርቃቸዋል እነሱ እርግማን ነው እየወሰዱ ያሉት ወይኔ መጨረሻችሁ ምን አይነት ሞት እንደሚሆን ወይ ማንኛውም በዚህ አይነት መንገድ ውስጥ ያላችሁና ያያችሁኝ ያላችሁ ካላችሁ በጊዜ ተመለሱ መጨረሻችሁ አያምርም ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል እስካሁን ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ ክፉ አይንካችሁ ክፉ እንደወንዙ አልፏችሁ ይሳካላችሁ ይመርባችሁ ቀናችሁ ብሩ ለሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ ነገር ግን ቀጣይ ክፍል ወይም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 5 ሐሙስ 12 ሰዓት ላይ
ፖስት እናደርግላችኋለን። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 6 ፕሮሞ ወይም ደግሞ ማስታወቂያ ሰኞ በኔ ዩቲዩብ ቻናል ላይ ታገኛላችሁ። በጣም ወዳችኋለሁ። መልካም ጊዜ። ፒስ። ህሊና ተከታታይ ድራማ በቀጣይ ክፍል ቴዲና ህሊና ይጣላሉ። ቴዲ አጠገቤ እንዳደርሽ ብሎ ህሊናን ያባርራታል። ሁለተኛውና ወሳኙ ጉዳይ ደግሞ ወይም ደግሞ የሚፈጠረው በቀጣይ ክፍል አዲሱ ሳሚ ወይም ደግሞ ስዩሜ ህሊናን ያያታል። ህሊናና ስዩሜ ይገናኛሉ እንዲሁም ያወራሉ ብዬ አስባለሁኝ። እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ስዩሜና ህሊና ይገናኛሉ። ከዚህ በፊት ምዕራፍ 1ን ያያችሁ ሰዎች በደንብ ታውቃላችሁ ስዩሜ ማን እንደሆነ፣ ህሊና ማን እንደሆነች፣ የሁለቱ ቅርበት ደግሞ ምን ያህል እንደነበረ ታውቃላችሁ። አንዱ ለአንዱ እስከ መሞት የሚደርስ መዋደድና የሚደርስ ፍቅር በመሃላቸው ነበረ። ምዕራፍ 1 ላይ ስዩሜ ያሁኑ አዲሱ ስዩሜ ሳሚ ሆኖ ነበር የሚሰራው። ይሄኛውን ማንነት እንዲለብስ ያደረገው እንግዲህ አቶ ማንደፍሮ ናቸው። ማንደፍሮ ከባድ ሰው በዚህ ደረጃ ከባድ ሰው አይቼ አላቅም። ክፍል 1 ላይ እንዳማረረን ክፍል 2 ላይ 7 እጥፍ እኛን ለማማረር ቆርጦ ተነስቷል ሰውየው። እና ስዩሜና ህሊና ይገናኛሉ። ስዩሜ ይህንን ነገር ያስታውሳል ማለት ምዕራፍ 1 ላይ የነበረውን ህሊና ማን እንደሆነች ከህሊና ጋር ያለውን ቅርበት ያስታውሳል ብላችሁ ታስባላችሁ? እስኪ እሱን ኮሜንት ላይ አስቀምጡልኝ። እኔ ሙሉ ለሙሉ ይረሳታል የሚል ሐሳብ የለኝም። ስዩሜ ከዚህ በፊት የነበረውን ሙሉውን ረስቶታል። ምንም ነገር አያስታውስም። አይምሮ መርዘውታል። ስለዚህ ህሊናን ያስታውሳል ማለት አልችልም። ነገር ግን ሙሉ ለሙሉ ይረሳታል የሚል ሐሳብ የለኝም። በቃ የሆነ አይምሮ ላይ እሷን ሲያይ የሆነ የሚፈጠር ለረጅም ጊዜ የሚያውቃት ቅርቧ እንደሆነች ይሰማዋል ብዬ ነው ማስበው። እኔ ይህንን ነው ማስበው። እናንተ የምታስቡትን ኮሜንት ላይ እንዳልኳችሁ አስቀምጡልኝ። ከዛ ውጪ የቴዲና የህሊና ጉዳይ ነው። ቴዲና ህሊና በቀጣይ ክፍል ይጣላሉ። ቴዲ አጠገቤ እንዳደርሺ በአንቺ ምክንያት ነው ይሄ ሁሉ ነገር ህይወቴ ላይ እየተፈጠረ ያለው፣ ከአንቺ የተነሳ ነው ህይወቴ የተበላሸው ይላታል። ማስታወቂያ ላይም አይታችሁታል። ነገር ግን ተጣልተው በዛው ይቀራሉ የሚል ሐሳብ የለኝም። ምክንያቱም ቴዲ ሚስቱን አጥቷል። ስለተበሳጨ ነው እንደዚህ የተናገራት እንጂ ህሊናን ይተዋታል የሚል ዓላማ የለኝም። ምክንያቱም ከዚህ በኋላ ለህሊና እና ለልጁ ነው የሚኖረው። ከዚህ በፊት አንድ ሪቪው ላይ ነግሬያችኋለሁ። ቴዲም ከህሊና ጋር ተምሮ ጠንካራ ሰው ሆኖ ልክ እንደ አዲሱ ሳሚ ወይም እንደ ስዩሜ ጠንካራ ሆኖ እነሱን ማገዝ አለበት ብያችሁ ነበረ። ምክንያቱም ይሄ ነገር በሴቶች ብቻ የሚሆን ነገር አይደለም። እነማንደፍሩን ህሊና ብቻ እና ሴቶቹ ብቻ ተሰብስበው አንድ ላይ እነሱን ያሸንፋሉ፣ ይጥላሉ ምናምን የሚል እቅድ እኔ የለኝም፣ ሐሳብ የለኝም። እዚህ ነገር ላይ ቴዲም ይቀላቀላል ብዬ ነው ማስበው። እናንተ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ በዘለለ የህሊና አባት ቢመጡ ደስ ይለኛል። አሉ የሉም ማለት አይደለም፣ ገዳም ናቸው። ሰው ብናያቸው የነሱ ሲም ቢደርስ በጣም ደስ ይለኛል። ምክንያቱም በጣም ናፍቆኛል። ምዕራፍ 1 ላይ ያየዋቸው ነው፣ እስካሁን አላገኘኋቸውም። እኔ ስለናፍቆኝ ነው እንደዛ ያልኳችሁ። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ ከዚህ የተለየ ነገር ካለ ሌላ ይፈጠራል የምትሉት ነገር ካለ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የመጨረሻ የሳሚን እናት ነው ማንሳት የምፈልገው፣ ወይም ደግሞ የማንደፍሮ ሚስት ማለት ነው፣ ባለቤት። ስናያት ምንም የምትጠቅም አይነት ሰው አትመስልም ድራማው ላይ። ነገር ግን ብዙ ጥቅም ያላት ብዙ ነገር እያደረገች ያለች እናት ነች ማለት። ህሊና እዚህ ቦታ እንድትደርስ፣ ህሊና እንድትደራጅ፣ የራሷን ነገር እንድታንቀሳቀስ ያደረገቻት የሳሚ እናት ነች። ምክንያቱም የእሷን ድርሻ ወይም ደግሞ የተደበቀውን ገንዘብ የት እንዳለ ለእሷ የነገረችው የሳሚ እናት ነች እና ትልቅ ቦታ አላት እዚህ ድራማ ላይ። እንደገና ደግሞ ሳሚም ወይም ደግሞ አዲሱ ስዩሜ እንዲያስታውስ እሷም አንዷ መንገድ ትሆናለች ብዬ ነው ማስበው። ያው እሷ ታማሚ ስለሆነች በየትኛው መንገድ ልታገኘው አትችልም፣ ምናልባት ህሊና ውስጥ ካላገናኘቻት በስተቀር። እሷ ልጄ ሞቷል ብላ ነው የምታስበው የነበረው። ነገር ግን በህይወት እንዳለና እንደታየ ሌሎች ዘመዶቿ መተው ነግሯታል።
በዛ ነገር በጣም ደስ ብሏታል። ነገር ግን ይሄ እንደተፈጠረና ሁሉን ነገር እንደረሳ አላወቀችም። ይሄም ነገር ስታቅ እሱን ለመመለስ ብዙ ነገር ያደርጋሉ ብዬ ነው ማስበው። ነገር ግን ሳሚ ይመለሳል ብዬ አላስብም። ፍቅር ስለሞተች ቴዲ ብቻውን ነው ያለው። ከፍቅር ጋር ከመጋባታቸው በፊት ህሊናን በጣም ያፈቅራት ነበረ። ህሊና ግን ይሄ ነገር አይገባትም ነበረ። ከሳሚ ጋር ነበረ ብዙ ጊዜዋን እንትን የምትለው። ቴዲ ለእሷ መናገር ፈርቶ ስለነበረ ካላቸው ቅርበት ከአባቷ ጋር ካላቸው ቅርበት የተነሳ መናገር ፈርቶ ነው እንጂ ቴዲ በጣም ያፈቅራት ነበረ ህሊናን። አሁን የፍቅር መሞት ያንን ፍቅር ይመልሰዋል ብዬ ነው ማስበው። እኔ ማለት በህሊናና በቴዲ መሃል ያለውን ፍቅር ይመልሰዋል ብዬ ነው ማምነው እና ሳሚ ይስተካከላል፣ ራሱን ያውቃል፣ ይመለሳል የሚል እኔ ሐሳብ የለኝም። ምናልባት ሳሚ መጨረሻው ሞት ሊሆን ይችላል የሚል ሐሳብ ነው ያለኝ። እስኪ እናንተ ምን ታስባላችሁ? ወደፊትስ ምን ሊፈጠር ይችላል? አንዳንድ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። ህሊና ተከታታይ ድራማ ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ ጠብቁን። እንዲሁም ደግሞ ህሊና ተከታታይ ድራማ ምዕራፍ 2 ክፍል 5 ትሪለር ወይም ደግሞ ማስታወቂያ ቪዲዮ የ1 ደቂቃ ቪዲዮ ማየት ከፈለጋችሁ ሰኞ 6 ሰዓት ላይ በዚህ ዩቲዩብ ቻናል ታገኛላችሁ። እስከዛው ድረስ ቸር ቆዩልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይዲሳካላችሁ፣ መርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። በፍቅር መሞት እኔ እንደ እውነቱ በጣም አዝኛለሁኝ። ሳሚ ግን የመጨረሻ ተቀይሯል። እውነት ለመናገር እንዴ ሳሚ መጨረሻ ጨካኝ፣ ምንም የማይሰማ የሆነ በድን አይነት ሰው ነው የሆነው። ህሊና ተከታታይ ድራማ አንዳንዴ ዝም ብዬ ሳየው ማለት ነው የውጭዎቹን አይነት ፊልም እየመሰለ ነው። ጭካኔው በቃ ከፋ። እንዴ ኢትዮጵያ ውስጥ እንደዚህ ይሾታል ሰው ጋይስ? ይሄ ከባድ ነው። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና ተከታታይ ድራማ ምዕራፍ 1 ላይ የነበራችሁ ሰዎች የላችሁ መሰለኝ። ማለት አዲስ ሰው ነው መሰለኝ፣ ወይም ደግሞ አዲስ ተመልካች ነው የመጣው መሰለኝ። ምዕራፍ 2 ላይ በስድብ ሞላችሁት እኮ ኮሜንቱን። ምን ሆናችሁ ነው ጋይስ? ምን ተፈጥሮ ነው? ችግሩ ምንድነው? ግራ አጋባችሁኝ እኮ። ለማንኛውም አትሳደቡ አላችሁ፣ መብታችሁን የፈለጋችሁት እንትን ማለት። እኔ ላይ ምንም የሚፈጥረው ተጽዕኖ የለም። እኔ እንደውም በደንብ ጨምሬ እንድሰራላችሁ ነው እያደረጋችሁኝ ያላችሁት። ሌላ ምንም እንትን የምለው ነገር የለም። ምናልባት ፊልም ሪቪው ምናምን አይታችሁ ማታውቁ ከሆነ ሂዱና የውጭዎቹን ይው። በተለይ ደግሞ የፓኪስታን ተከታታይ ድራማ የምትከታተሉ ሰዎች ፓኪስታን ላይ ናቸው አይደለ? በተከታታይ ድራማ ታዋቂዎች፣ የእነሱን ተከታታይ ድራማ ይው ዩቲዩብ ላይ ማአት ሰው ነው የሚሰራው። መስራታቸው ብቻ ሳይሆን በሚሊዮን ነው ሰብስክራይበር ያላቸው ሪቪው የሚያደርጉ ሰዎች። ክፍሉ ከተለቀቀ በኋላ ስለ ቀጣዩ ክፍል የሚተነትኑና ስለ ተለቀቀው ክፍል አንዳንድ ጉዳዮችን እንደኔ የሚያወሩ ዩቲዩበሮች በጣም ብዙ ሰብስክራይበር፣ በጣም ብዙ ሚሊዮን ቪው አሏቸው። እንደገና ደግሞ ተመልካቾቹም በጉጉት ነው የሚጠብቋቸው። እነሱን ምን ሊሉን ይችላሉ፣ ምን ተፈጥሮ ሊሆን ይችላል፣ ምን ይገምታሉ ብለው በቀጣይ ክፍል ምን እንደሚገምቱ ለማየት በጣም ይጓጓሉ። ምክንያቱም አትራክት ያደርጋል። ብዙ ሰዎች ይወዳሉ፣ እንደዚህ ትንታኔ ይወዳሉ። ስለ ቀጣይ ክፍል ምን ሊፈጠር እንደሚችል የተወሰነ ነገር ኢንፎርሜሽንም ይሰጣሉ። ስለዚህ ሰው በጣም ወዶ ያያቸዋል። ይሄ ነገር ለእናንተ አዲስ ሆኖ ከሆነ አላቅም። ከዚህ በፊትም ነበርኩኝ፣ እኔ ምዕራፍ 1 ላይ ነበርኩኝ። በፍቅር ነበረ ስታዩኝ የነበረው። አሁን ምን እንደተፈጠረ ባላቅም፣ ለማንኛውም ግን የተለያየ አይነት ስድቦችን ስትሳደቡ ነበረ። ያ ስድብ የእናንተን ትንሽነት ነው የሚያሳየን እንጂ ትልቅነታችሁን አይደለም። ካልፈለጋችሁ እኮ መተው ትችላላችሁ። ሲጀመር ለምን ታያላችሁ? የኔ ፎቶ ነው ያለው፣ የኔ ፕሮፋይል ነው፣ ስሙ ገዜ ኤችዲ ይላል። ምን ልትሰሩ መጣችሁ? መጀመሪያው ነው ፒክቸር ብቻ አይታችሁ መጀመሪያ አስተውሉ። በቃ ፊልሙን ብቻ ከሆነ የምትፈልጉት ሳልቃን ዩቲዩብ ቻናል ላይ ሄዳችሁ ፊልሙን ማየት ትችላላችሁ። አንከለክላችሁ። ግድ እኮ ኑና ግቡና የሚላችሁ ህግ የለም አይደል? ራሳችሁ ፈቅዳችሁ ነው ገብታችሁ እያያችሁ ያላችሁ። ብዙ አትበሳጩ። ስለዚህ ጊዜያችሁን መግደል ካልፈለጋችሁ በእንደዚህ አይነት ነገር ትክክለኛ ፊልሙ የሚለቀቅበትን ቻናል ሰብስክራይብ አድርጉና እዛ ላይ ሄዳችሁ ተከታተሉ። ፊልሙን ብቻ እዛ ላይ ጠብቁ። በቃ በሳምንት አንዴ ይለቀቅላችኋል። ከዛ ውጪ ሌላ ነገር ምንም እንትን የምትሉበት ነገር የለም። ይሄ ገና አላደገም። ለካ ኢትዮጵያውያን ስንባል የምሬ ነው ገና ታች ነን። ገና ታች ማለት ነው። በቃ በታች መጨረሻ ማለት ነው።
ምንም ችግር የለውም እድሜ ለኤአይ አሁን ወደዛኞቹም እየሄድን ነው ወደ እንግሊዘኛዎቹም ወደ ቱርክ ፊልሞችም ወደ ፓኪስታን ተከታታይ ድራማዎችም እየሄድን ነው እና ከኢትዮጵያ እንደውም እሱ ነው የሚሻለን ለኛ አሁን ኤአይ ጥሩ ነገር አምጥቶልናል ሶ በኤአይ ከቨር እያደረግን እንግሊዘኛ ማወቅ አይጠበቅብንም ሌላም ቋንቋ ሂንዱም ማወቅ አይጠበቅብንም በኤአይ መስራት እየቻለን ነው ሶ አሁን በዛ ሪቪው ያደረግን ነው እኛ ኢትዮጵያ ውስጥ ሆነን ወደዛ እየሄድን ነው እናንተ እዚህ ውስጥ ሆናችሁ የራሳችሁን እንኳን መቀበል አትችሉም የራሳችሁን ሰው ማበረታታት አትችሉም እኔ እንኳን በኤአይ እየሰራሁኝ ብዙ ተከታይ ማግኘት ይያለሁኝ ፊልም ሪቪው በኤአይ ማለት ነው ለዛውም አርቲፊሻል ድምጽ ተጠቅሜ እየሰራው ሰው ወዶት ጥሩ ኮሜንት እየሰጠ እስካሁን ባድ ኮሜንት ማንንም አላየውም በዛ ቻናል የፓኪስታን ድራማ እየሰራው ማለት ነው ሶ እዚህ ጋር እናንተ ብዙ ነገር ስላወራችሁ ብዙ የሚቀየር ነገር የለም አትዝጉ እሺ ብዙ አትጨነቁ ብዙ እንትን አትበሉ ብዙ ጨምሩ እኛ ደግሞ ብዙ እንድንሰራ ታደርጉናላችሁ ማለት ነው ለማንኛውም ድራማውን ትቺ ወደዛ ሄድኩኝ ሜቢ ይጠቅማችኋል እናንተ የምትሳደቡ ሰዎች ይልቁ መጣ ብላችሁ ብትሰሩ ዩቲዩብ ላይ ተጠቃሚ ትሆናላችሁ ኦኬ ተጠቃሚ ትሆናላችሁ አንዳንዶቻችሁ ይሄ ስራ ነው ወይ የሰው ስራ እየወሰዳችሁ ምናምን ስራ ነው አንተ ገና አልገባህም ምን ላይ እንዳለህ ገና አልተረዳህ ስራ እንዴት እንደሆነ ገና አልገባችሁም እናንተ ግድ ፊልም መስራት የለበትም ከዚህ እዚህ ጋር መጥቶ ግድ የሆነ ነገር ብቻ ማምጣት የለበትም ሶ ወዶ የሚያየው አለ የሚጠላው አለ ፊልም ብትሰራም የሚወደው አለ የሚጠላው አለ በቃ ያንን ነው ማየት የምችለው ከዛ ውጪ ሌላ ምንም ከወደዳችሁ ካልወደዳችሁ ዝለሉት ሌላ እንትና ያስፈልግም ጋይስ ኦኬ ጊዜያችሁንም አታጥፉ እዚህ ጋር ኮሜንት ላይ መራሳችሁን አታስገቡቱ አሁንም ደግሞ ተበሳጩና ብዙ ቀባጥሩ አሏችሁ ለማንኛውም ይመቻችሁ በቃ ቀጥሉ በርቱ ስለ ህሊና ዛሬ እኔ ብዙ ነገር ማውራት አልፈልግም ምክንያቱም በትላንትናው ክፍል በጣም ከባድ ክፍል ነበር ያሳዝን ነበር በጣም እንደምትሞት ያው ነግሬያችሁ ነበር በባለፈው ክፍል ሪቪው ስናደርግ ነግሬያችኋለሁ አተረፈም ፍቅር ብያችሁ ነበር ነገር ግን በመሞቷ እኔ በጣም አዝኛለሁኝ በዚህ ባጭር ጊዜ ውስጥ እንደዚህ ነገሮቹ ቀይር ብሎ ፊልሙ ራሱ ከብዶ መምጣቱ እኔ በጣም ገርሞኛል የምሬን ኮምላችሁ ምዕራፍ 1ን የምታውቁ ሰዎች በደንብ ታውቁታላችሁ ምዕራፍ 1 ላይ እኮ ጭካኔ ረበስማም የማንደፍሩ ብለን የስዩሜ ያሁኑ አዲሱ ሳሚ ስዩሜ ነበር በፊት ጨካኝ ተብሎ የሚታየው ስዩሜ ምናምን እያለ ብዙ ነገር እናወራ ነበር ብዙ ነገር እንል ነበር ያሁኑ ባሰ ያሁኑ በጣም ከፋ እንግዲህ ወዲስ እንደሚሄድ እኔ እንጃ በጣም አስቸጋሪ የሆነ ድራማ እየሆነ ነው ለማንኛውም ግን እስኪ ምናየው ይሆናል ይሄንን ነገር እንዴት እንደሚፈቱት ለማየት በጣም ቸኩያለሁኝ ነገር ግን እዚህ ጋር ቴዲ መቀየር አለበት ብያስባለሁ ቴዲም ከዚህ በኋላ ልክ እንደ ስዩሜ ወይም ደግሞ እንደ አዲሱ ስዩሜ ማለት ነው ሳሚ ማለት ነው ልክ እንደ ሳሚ ጠንካራ ጎበዝ መሆን አለበት ከነህሊና ጋር ሰልጥኖ እነሱን ለመጣር ወይም ደግሞ ህግ ለማስከበር የራሳቸውን ድርሻ ማወጣት አለበት ብዬ ነው ማስበው እንጂ አሁንም እንደዚህ ልፍስፍስ ሆኖ ለሁሉ ነገር ፈሪ ሆኖ ይቀጥላል የሚል እምነት የለኝም በባለፈው ሪቪውም ብያቸዋለሁኝ የፍቅር መሞት ህሊናና ቴዲ አብሮ የመሆን ኦፖርቹኒቲ ነው የሚፈጥርላችሁ ብያችሁ ነበር ያው እንደዚህ ማለት ቢከብደኝም ብያችሁ ነበር ያልኳችሁ ባለፈው ያንን ያያችሁት እሷም አደራ ብላታለች ምዕራፍ 1 ላይም እንዳያችሁት እንግዲህ ያው ቴዲ በጣም ነበር የሚያፈቅራት አይደለ ህሊና እሷ ያልገባትም እንጂ ወደ ሳሚ ሄደች እንጂ በጣም ነበር የሚያፈቅራት ሶ አሁንም ህሊናና ቴዲ አብሮ ይሆናሉ የሚል እምነት ነው ያለኝ ማለት ይፈቀራሉ ወይም ደግሞ በቃ አብረው ይቀጥላሉ ባልና ሚስትም ይሆናሉ የሚል ሐሳብ ነው ያለኝ መቼም ከሳሚ ጋር አትሆንም ወይም ደግሞ ከአዲሱ ስዩሜ ጋር አትሆንም ምክንያቱም ስዩሜ በቃ ተቀይሯል ከዚህ በኋላ እሱ ሞት ነው እንጂ የሚፈልገው እሱ መልካም ሰው ሆኖ ወደ ኋላ ይመለሳል የሚል እምነት የለኝም በቃ ሰው ኦሬዲ ተመርዟል እኔ እንደዛ ነው ማስበው እናንተ በምን መልኩ ታዩታላችሁ ምን ታስባላችሁ እስኪ የራሳችሁን ሐሳብ ኮሜንት ላይ አጋሩኝ ምዕራፍ 2 ክፍል 4 ሐሙስ 12 ሰዓት ላይ በሳልቃን ዩቲዩብ ቻናል ጠብቁ ሰኞ ትሬለር እዚህ ዩቲዩብ ቻናል ላይ ለቅላችኋለሁ ኦኬ ምዕራፍ 2 ክፍል 4 ትሬለር እዚህ ዩቲዩብ ቻናል ላይ ጨንላችኋለሁ ሰኞ ላይ ጠብቁ በጣም ወዳችኋለሁ ክፉ አይንካችሁ ክፉ እንደንዙ አልፏችሁ ይዲሳካላችሁ ይመርባችሁ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ መልካም ጊዜ ፒስ ምንድነው እዚህ
ሚኒዬ ለምንድን ነው የሳቅሽው? ልክ አይደለም እንዴ? ሙዚቃ ቀናወሩ ነው ወራደ እናመሰግናለን። ኧረ ተይ ወይስ ላይ ተይ እንጂ አንዳንድ ማይነበብ ኮሜንት አለ። እሺ የትኛው ጋር ነው እንዳልፈው እንትን አትያቸው ማይፈላ ነበር ዝቅተኛ ገንዘብ የሰበሰበ ሰው እናመሰግናለን። ከሶስታችሁ እናመሰግናለን። እናመሰግናለን። ኢፉ ያፌት ጋር ናት። ሙሽሪት አትወጣም አሁን ሙሽራ ማለት ነው። ወይ ሄዊ ወይ ኪዩ ወይ ወይ መላኩ ኪዩ አመሰግናለሁ። እሺ እናት ሉሊት የለችም። እሺ ወጪ ላይ ዘመችሽ የለችም ወሲ ላይ ጨፍረ እንደሆነ ጨፍሩ የሰርግ ድባብ ኦኬ። ሰርጉና እያወራሁ ነው። አዎ በጣም ወይ ማርኬታ አሁን እንደዛ ነገር እንቅልፌ እንደመምጣት ነገር ብሏል። አንቺ ስለሆነ የምትጽፊው ጭካኔ ጎበዝ ነው። አይ ነክስ ማየው ዝም ብያ አንኳን ይሻላል። አያይዝሽ እንደዚህ እስቲ ማን ኤልያስ ወራታ እኔ አይ በቃ
በል ወይ ዝጉት ወይ የሆነ ነገር አዎ ከምን ገና ወዳችኋለን ኪዩ የሻኖች ካድቄ መልስላችኋለሁ